እግዚአብሔር ወልድ አኮ ውእቱ እግዚአብሔር መንፈስ ቅዱስ ውእቱ ንግረኒ መኑ ውእቱ ተናግሮቱ ዘፍጥረት 1:1 በቀዳሚ ገብረ እግዚአብሔር ሰማይ ወምድር ይብ እግዚአብሔር ገብረ ሰማይ ወምድር በቀዳሚ ብሂሎቱ አለከ ወይ አለኩ ኦኬ እሺ ሆር ነግራኒ መኑ ውእቱ ተናግሮቱ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ በቀዳሚ እግዚአብሔር ገብረ ሰማይ ወምድር ይብ ሀበ እንግሊዘኛ በእንግሊዘኛ ልሳን ደግሞ ኢን ዘ ቢጊኒንግ ክሬሽን ኦፍ ኤቨሪቲንግ ኤንድ አርት ሀበ ሂብሩ ደግሞ በረሺት ባራ ኤሎሂም ሰማይ ቤት አሬስ ይብል መኑ ውእቱ ተናግሮቱ ምንት ለብሂል ጠየቀኒ ለዘሳልኩ ከመት ናገረከ አሃዱ ፈጣሪ ሃሎ በቀዳሚ ገብረ ሰማይ ወምድር ይብል አሃዱ ሰማይኒ መንበሬ ወምድርኒ መከረ ይብል አሃዱ አካል ሃሎ ሰለስቱ አካል ይሃሎ ሰገላኖስ ቅዱሳት ስክረተን ዛዶ ሰለስቱ ወንዘ ሰለስቱ ሐዲስ ሲረሱ አካላት የተዋዱ በመለኮት ይብል በመጽሐፍ ቅዱስ ይሃሎ ዘተናገረው ለዚህ ቃል በኦሪት ዘፍጥረት 1:1 አሃዱ እግዚአብሔር አብ ውእቱ ዘተናገሩ እግዚአብሔር ዘተናገሩ ባህዱ እግዚአብሔር ባህዱ በውበት ስልስቱ ዘይስየባህ ለዚህ ቃል ዘተናገራሁ ባህዱ በግዕዝ ለዚህ ቃል ዘተናገራሁ እግዚአብሔር አምላክ ነው ውእቱ አይቴውቱ ሃሎ ማስረጃው አይቴውቱ ሃሎ ዘተናገረ እግዚአብሔር ሀብል ብሄ አይቴውቱ ሃሎ ዋይቴውቱ ንረክቡ ለዘተናገረ እግዚአብሔር ብሂሎ ዘተናገሩ ቃሎ ለኤራይኮ ሰማይኩ እኮ እግዚአብሔር ብሂል አንሰ አትናቴዎስ ዘተናገረ ቅዱስ አትናቴዎስ አንሰ እብል እግዚአብሔር ወብሂል አብ ወለመንፈስ ቅዱስ ይብደኒ ስላሴ ደግሞ ሰለስቱ አካላት ዋህዱ መለኮት ትብሉ ታይምኑ አንትሙ በር ተናገርኩ አወ ስለዚህ እስኩኑ በቀዳሚ ገብረ እግዚአብሔር ሰማይ ወምድር ይብል መኑ ውእቱ ተናገረ ከሰለስቱ አካላት መኑ ውእቱ ተናገረ ለዝንቱ ፈጠረ ይብ ሙሴ ዘፍጥረት አሃዱ ላይ መኑ ውእቱ አይቴውቱ ሃሎ ዘተናገረ እግዚአብሔር አብ ይብል አበ መጽሐፍ ቅዱስ ነግረኒ ጥቅስ አኮ ተጽናስ ንርአዩ ዝቃል ዘተናገራሁ እግዚአብሔር እንተ ትርጓሜሁ ዘይፈክር እግዚአብሔር ዘሃዱ ወዘሰለስቱ ዘይከስት ገብረ ብሂል ፈጠረ አሃዱ አይምሮ አኮ ተጽናስ ገብረ ብሂል ፈጠሮ ክሎቱም አሃዱ አኮ ተጽናስ ይገብርን ካለ ሰአለከ በቀዳሚ ገብረ እግዚአብሔር ሰማይ ወምድር ይብል እግዚአብሔር መኑ ውእቱ ዘተናገረ እግዚአብሔር አሃዱ በአሃዱ በዋህድናሁ ዘተናገሮ ለዚህ ቃል ሰማኒ ማሐደ ጥቅስ ተጥቅስ ከኢሳይያስ ምዕራፍ 45 10-8 ከዝንቱ ውእቱ ከመዚህ በእግዚአብሔር ዘገብረ ሰማይ ውእቱ እግዚአብሔር ዘአርያ ለምድር ወገብራ ውእቱ ሰጠቃ አኮ ለከንቱ ዘገብራ ዳይሙ ከመይን ብሩስቴቱ ፈጠራ አነ ውእቱ አነ አምላክ ውእቱ አልቦ ባይል ዘንበለ ይብል ኢሳይያስ አበዝንቱ ኢሳይያስ ዘተናገረ አምላክ ዘንበለ ይትናገር ከሰለስቱ አካል መኑ እግዚአብሔር ብሂል የነገርኩካ እግዚአብሔር ብሂል እኮ እግዚአብሔር እግዚ አብ ከመዚ ይኮና ከመዝንቱ ይኮና ንግረኒሽ እስኩ አደምጠቀ ንግረኒ አደም ሆነ መምህር አንዳንዴ አደምጠቀ የሚል ግዕዝ የለም እሺ አኮ ተዝናስ ችግር የለው ነግራኒ እስኩ የመጀመሪያ ዘቀዳሚሁ ትርጓሚ ስለሰለስቱ አካላት ዋሂድናሁ
በመጽሐፍ ቅዱስ ዘአምሃሩነ ሐዋርያት ዘአምሃሩነ እይትባህር ግዝ ዘአስተምሃሩነ በአቅተለ ብሂሎ ቀተለ አቅተለ አስተቃተለ ተብሂሎ ዘይረብ አይመርኩ እኮ ቀተለ ይቀትል ይቅትል ቀቲል ቀቲሎ ቀታሊ ቀታሊያን ቅቱል አይምሮ ሆየ አቆተዝና ዘመሃሩነ ለንህነ ኦኬ ሁር ነግራኒ በቀዳሚ ገብረ እግዚአብሔር ዘይት ባህል እግዚአብሔር የተባለው አብ ውእቱ ዘኩሉ እግዚአብሔር ዘተብሄለ አብ ውእቱ በቀዳሚ ተብሄሎ ዘተነግረ ወልድ ውእቱ እሺ ገብረ ተብሄሎ ዘተነግረ መንፈስ ቅዱስ ውእቱ አይቴወቷል ለዝንቱ ዘተናገር ከትርጓሜ አይቴወቷል በቀዳሚ ዘተባሃለ አብ ለዘ ገብረ ይብር ወልድ ሰማያዊ ምድረ ይብር መንፈስ ቅዱስ አይቴወቱ ትርጓሜው አለው ንግረን እስቲ ሆየ እየሰሙከ ሀበ ሊቃውንተ ቤተ ክርስቲያን አኮ በተናገርከ ይሃሉ ሀበ መጽሐፍ ቅዱስ ሀበ ትርጓሜ ወንጌል ይሃሉ ዘተናገርከ አንተ በቀዳሚ ማለት ነው። እስቲ አይቲ ወቶ አለ አንድም ታዘይት ነገር አኮ ሀባው ይብራ አንተ እግዚአብሔር ዘተበል አብ ውእቱ አብ የሁሉ መገኛ አብ የሁሉ አብ እንተ ሁሉ አብ የሁሉ መገኛ አስገኝና አባት በመሆኑ የፍጥረት መጀመሪያ ተደርጎ ይጠቀሳል ማለት ነው። ኦኬ እሺ በልሳን አማርኛ እንትናገር አሁን ዘዮሐንስ ወንጌል አሐዱ በቀዳሚ ዘውእቱ ቃል በመጀመሪያ ቃል ነበር። በቀዳሚ ዘውእቱ ቃል በብሂል ወልድ ቀዳሚ ወይም መጀመሪያ ብሎ ስለሚጠራው ነው። ወቀዳሚ ይብል ቀዳሚሁ ቃል ውእቱ ቃል ሀበ እግዚአብሔር ውእቱ ወእግዚአብሔር ውእቱ ቃል ይብል ዘወንጌል ዮሐንስ ምዕራፍ አሐዱ አንተሰ ዘተናገርከ አኮ በር ዘተናገርከ ሐሳብ ውእቱ ለምን ተመሰለከ ወቀዳሚ ይብል ዘወንጌል ዮሐንስ ምዕራፍ አሐዱ ቀዳሚሁ ቃል ውእቱ ወውእቱ ቃል ሀበ እግዚአብሔር ውእቱ ወእግዚአብሔር ውእቱ ቃል ይብል ኦያ አኮ ተጽናስ ሰናይ ውእቱ ግብርከ ሰናይ ውእቱ ጸባይከ ፈጣሪ ሲያለከ ኩሎ ይተወከፍ ኩሎ ነገር ሀበ ዲነል ኢስላም ና እብለከ ለምን ትቱ መሰለከ አሐዱ አምላክ ታምልኮ ሀበ ዲነል ኢስላም አሐዱ አምላክ ታምልኮ ለዘ ገብረ ሰማይ ወምድረ ለይኩን ለቃለ እግዚአብሔር ይመትል እንደሳይት ወድረከልኮ ለሐቅ ለቃዲስ ይብልና ሰማይኒ መንበሪ ወምድርኒ መከሪ ገሪ ይብል አነቀትሮ ሀዩ ይብል ፈጣሪ አሐዱ ከሆነ ሰለስተ አካላት በመጽሐፍ ቅዱስ ይሃሉ አሐዱ ጥቅስ አጽመቃሊ ሰናይ ወጡ አቆጥና ደላ አጽማይኩከ ለንወልጦ ለምን ለልሳነና እሺ ሰናይ እሺ አሁን ከመጀመሪያው ጀምረን መጠያየቅ እንችላለን ስለ ሥላሴ ሶስትነትና አንድነት። እንደገና ደግሞ እንትና ገዘ ፍቅረ ማርያም ግሩም እና ጥሩ ትምህርት ነበረ። ኢንሻአላህ በደንብ አገገዟን ቼክ እንደምታረጋት ተስፋ አደርጋለሁ። ሌላ ጊዜ በገዝ መወታሽ ጥሩ ነገር ነው። ሌላ ጊዜ አሻሽላት ነው ኢንሻአላህ። ኸይር አሁን ምን እናድርግ መሰለ ደቂቃ ያዝና ሥላሴ በደቂቃ ሥላሴ እባክህ እንደው በቃ ፍቅረ ማርያም ስማኝ 7 ዲያቆን መጥቷል። እስካሁን 2 መጋቢ ብለው ሐዲስ መጥቷል። ሁሉም አልቻሉም፣ ጥለም ወጥተዋል፣ ያስረዱን አልቻሉም። ስለዚህ አንተ ደቂቃ ወስደህ ነገረ ሥላሴ ሚስጥረ ሥላሴ የለም፣ ሰው ሚስጥረ ሥላሴ የለም። ስለዚህ ምን ታደርጋለህ? ደቂቃ ይሰጥሃል። በ4 ደቂቃ ጋር ሥላሴን በደንብ አድርገህ አስተምረን። ትስማማለህ? ይኸው ምን መሰለህ ኢምራን፣ ስለ ሥላሴ የማስተምር ለአማንያን ነው። ምክንያቱም ሚስጢር ማለት የተደበቀ የተሰወረ የተሸሸገ ማለት ነው። ስለዚህ ለአማንያን ሚስጢር ማለት ልንገርህ ለእንዳንተ አይነት ማለት ይቅርታ የሆነ ከእምነቱ ውጭና ከሃይማኖቱ ውጭ ያለ ነገር እነዚያን ሰዎች ለማስረዳት እና እነዚያን ሰዎች እንትን ለማለት የዚያን ያህል የመስሚያቸውም ጆሯቸው እንደዚያ አላሁ አክበር ፍቅረ ማርያም ጀግና ማለት ሥላሴ
ስላሴ ሰዎች አይገባቸውም ያክል ያለው ግን ይገርምሃል። ስላሴ መልአኮች የሚያገባቸው አንተም አልገባህም። ስላሴ ካልግባለ አንተም አልገባህም፣ መልአኮችም አይገባቸውም። አዎ ስለ ስላሴ አንድነትና ሶስትነት እኮ እኛ በቅርቡ የባህር ውቅያኖስን ቀርተ በእንቁላል ቅርፊት መጨረስ ማለት ነው። የስላሴን ነገር ማወቅ ማለት ነው። አይታወቅም። ስላሴ መጽሐፍ ይታወቃል። መጠየቅ ትችላለህ። ጠይቀህ እኮ መረዳት ትችላለህ። ልንገርህ የፈለከው ነገር ምንድን ነው? ስለ ስላሴ ጥሩ በቃ ጠይቅ። እንደዛ ያስማማኛል። ደቂቃ የሚይዝልን አቡኪ ትችላለህ? ካሜራ መክፈት። ሰላም አለይኩም። ይህ ቆይ አንዴ ካሜራ የሚይዝ ሰው ያስፈልጋል። አቡኪ ትችላለህ? መምህር አቡኪ ልክፋት ይምሩ እስቲ አይ ቲንክ ለሞክር። አይ ቲንክ ሁለተኛ ሞባይል ካለ ደቂቃ ዝዴና አለኝ። ሰላም አለይኩም ዲያቆን እያሉት መልሱልኝ። ሰላም አለይኩም። እኔን ነው አለይኩም ሰላም ኡስታዝ። ነስቲት ያይምር ዲያቆን ለልሳነ ግዕዝ ሰናይወት ኦኬ ዲያዝ ልክፋት ይምሮሽ። አዎ እንዳደገለት አይባ 4 ደቂቃ ሲሆን ታቆምልኛለህ። በ4 ደቂቃ ጥያቄዎችን ያቀርባለሁ ማለት ነው። እሺ ፍቅረ ማርያም ሚውት አድርገው ያዳምጡና መዝግቡ ጥያቄዎችን በወረቀት መዝግቡና ከቻሉ ከዛ እሱም ደግሞ 4 ደቂቃ ወስደው ያስረዱኛል ማለት ነው። ከዛ በኋላ ቃል በቃል እንጠያየቃለን። እሺ አስጀምረው። አልሐምዱሊላህ ወከፋ ወሰላተን ወሰላመን አላ ኢባዲሂ ለዚነ እስጠፋ። ኢንሻአላህ እንግዲህ ያው እንዳየነው አሁን 9ኛ ዲያቆን መጥቷል። በአጠቃላይ ስንቆጥራቸው ማለት ኢንሻአላህ 9ኛው ዲያቆን ፍቅረ ማርያም የምንጠይቃቸውን ጥያቄ እያስረዳል ብለን ተስፋ እናደርጋለን። ጥያቄያችን ምንድን ነበር ካለን የስላሴ ጉዳይ። በክርስትና አስተምሮ ስላሴዎች አሉ። አብ ወልድ መንፈስ ቅዱስ በአካል 3 በመለኮት 1 የተዋሃዱ መለኮት በየሰለሱ በአካል ተብሎ የሚታመኑ 3 አካላት አሉ። በመለኮት 1 በአካል 3 የሆኑ የመጀመሪያ ጥያቄያችን የሚሆነው እነዚህን 3 አካላት ከየትኛው የመጽሐፍ ቅዱስ ክፍል ነው ያገኛችሁት? የትኛውስ ነብይ ነው 3 አካል አለ ብሎ የሰበከው የሚል ጥያቄ እጠይቃችኋለሁ። እኔ ግን መጽሐፍ ቅዱስን ሳነበው ዘዳግም ራስ 17 ምን ይላል? አሁንም እኔ ብቻዬን እንደሆንኩኝ ከእኔም በቀር ሌላ አምላክ እንደሌለ እዩ አለ እግዚአብሔር። ምን አለ? ከእኔ በቀር ሌላ አምላክ የለም ማለት እናንተ ሰምናችሁ ወልደ እግዚአብሔር የሚባል አለ አላችሁ። እዚህ ጋር ታዲያ ዘዳግም 6:12 ላይ የሚናገረው ማን ነው ደግሞ ካለን ዕብራውያን ላይ ምን አለ? ከጥንት ጀምሮ እግዚአብሔር በብዙ አይነት መልክ ከተናገረ በኋላ በልጁ ዘመን በልጁ መጨረሻ በለና ተናገረ። ስለዚህ ሲናገር የነበረው ማን ነው? እግዚአብሔር ነው። እግዚአብሔር ምን አለ? እኔ ብቻዬን ነኝ ከእኔ በቀር አምላክ የለም ማለት። እናንተ ደግሞ እግዚአብሔር ልጅ አለው መንፈስ ቅዱስም አምላክ ናቸው። ስለዚህ ፍቅረ ማርያም 3ቱን አካል አብ ወልድ መንፈስ ቅዱስን እባክህን ከመጽሐፍ ቅዱስ ላይ ፈልገህ እንድታሳየኝ ጥያቄ አቀርብልሃለሁ። በመቀጠል እነዚህ አካላት ትክክለኛ አምላክ ናቸው እንዴ? እውነት ሰው ይገባዋል እንዴ? የሚል ጥያቄ ጠይቃለሁ። ቅድም አንተ ራሱ ምን አልከኝ? ስላሴ አይገባህም፣ ሙስሊሞች ስላሴ አይገባችሁም አልከኝ። ግን እኛ ብቻ ሳንሆን መልአኮችም አይገባቸውም። ምንድን ነው የሚለው? እስካንብቡ። ሚስጥር ከሰውና ከመላእክት ከማንኛውም ፍጥረት ሁሉ የተሰወረ ነው። የስላሴ ሚስጥር ማንም ሰው ሊያውቀው ሊረዳው አይችልም። እንደዚህ የሚያወዛግብ አምላክ ለምን ታመልካላችሁ? ለምን? እግዚአብሔር ምንድን ነው ያለው? ሚስጥሩ ለፈጣሪ ለእግዚአብሔር ነው፣ የተገለጠው ደግሞ ለእናንተ ነው አለ። ስለዚህ ሰው የሚከተለው የሚያውቀውን የተገለጠለትን ነው እንጂ ሚስጥር አይከተልም። ሚስጥር ስላሴ ሚስጥር ከሆነ ለምንድን የምትከተለው? ዘዳግም እግዚአብሔር ምንድን ነው ያለው? ሚስጥሩ ለእግዚአብሔር ነው አለ። ስለዚህ ወገኖቻችን 3 አካል የሚለው ነገር ከየት እንዳመጣችሁት ማስረጃ እንፈልጋለን። በመቀጠል እግዚአብሔር ምን አለ? ሰማይና ምድር የፈጠርኩኝ ከኔ ጋር ማን ነበረ? ብቻዬን ሰማይና ምድር ፈጥሬያለሁ አለ ኢሳያስ ላይ። እናንተ ሰምናችሁ እናንተ ደግሞ ምናችሁ መጽሐፋችሁ ላይ አብ ወልድ መንፈስ ቅዱስ ሆይ እናንተ የአዳምና ሔዋን ፈጣሪዎቻቸው እንደመሆናችሁ አዳምና ሔዋን ፈጣሪ አላችሁ እያላችሁ ያላችሁ። ስለዚህ ይሄን አስተምሮ ከየት ያመጣችሁት የሚል ነገር አቀርባለሁ። በመቀጠል 3ቱ አካላት ለብቻቸው አያስቡ የሚባል ነገር አግኝቻለሁ እዚህ መጽሐፍ ላይ።
ሰይፈ ስላሴ ምንድን ነው የሚለው? አብ ያለ ወልድና ያለ መንፈስ ቅዱስ ለብቻው አያስብም፣ ወልድም ያለ መንፈስ ቅዱስና ያለ አብ ለብቻው አያስብም ይላል። አምላክ ለብቻ ማሰብ አይችልም ይላል። ይሄ በምን ሂሳብ ነው አምላክ የሆነው? እንዴትስ ነው እያመለካችሁት ያላችሁ? ስለዚህ ከመጽሐፍ ቅዱስ ላይ ስላሴ የሚለውን ሀሳብ አምጣ፣ እንዲሁም ደግሞ ለምን እንደማያስቡ እንድታስረዳ እንፈልጋለን። በመቀጠል ወደ ስዕሎቹ እንምጣ። ወደ ስዕሎቹ ስንመጣ እግዚአብሔር ከማን ጋር ታመሳስሉኛላችሁ? በምን ትመስሉኛላችሁ አለ። እግዚአብሔር አይመሰልም። በመቀጠል ዘዳግም ላይ እግዚአብሔር ምን አለ? የማናቸውን ምሳሌ የተቀረጸውን ምስል ለአንተ አታድርግ፣ አትስገድላቸው፣ አታምልካቸው ይላል። እናንተ ግን የሚሳሉ አብ፣ ወልድ፣ መንፈስ ቅዱስ የሚባሉ በሽማግሌ መልክ ያሉ አካላት አሉ። ስለዚህ ጥያቄያችን እነዚህን መሳል ከየት ነው ያመጣችሁት የሚለውን ነገር አሳየኝ። እኔ ግን ብዙ ጊዜ ተናግሬያለሁ፣ አሁንም አስረግጬ እናገራለሁ። የመጡት ከህንዳውያን ነው። ያው ከህንዳውያን ነው። ከህንድ ሀገር ከእናንተ በፊት ህንዳውያን በስላሴ ያምናሉ። ምን በሚል ስላሴ ያምናሉ? ብርሃማ ብርሃነ ቪሽኑና ሺቫ በሚባል አምላክ ያምናሉ። ስለዚህ እናንተ የኮረጃቱት ከየት ነው? ከጣዖት አምላኪያን ነው። ከጣዖት አምላኪያን ካልሆነ ስላሴ መጽሐፍ ቅዱሳዊ ከሆነ ዲያቆን ፍቅረ ማርያም እባክዎትን ከመጽሐፍ ቅዱስ ላይ ስላሴን የሰበከ ነቢይ ያምጡልኝ። በተጨማሪ እነዚህ አምላክ ለምንድን ነው ለብቻቸው ማሰብ የማይችሉት? በስተመጨረሻ ደግሞ ይሄን ነገር ማሰብ ለምንድን ነው አምላክ ላይ እንደዚህ የሚቀርቡት የሚለውን ነገር እንደምታስረዱኝ ተስፋ አደርጋለሁ። ጨርሻለሁ። ታቸው ማራደ ደቂቃ ነው ይምሩ። ዲያቆን ፍቅረ ማርያም አሉ? እያወሩ ከሆነ አይሰማም። እሺ ሜቢ ማስረጃ እያዘጋጁ በእነስብና እንጠብቃቸው። ችግር የለም አሉ አደለ? ግን አለው ከሆያ ይቅርታ ሚዩት አላረኩትም ነበረ። ኧረ ሚዩት አለ። ተመለሱ ተመለሱ። ፍቅረ ማርያም ከወጡ አይሰማም። ይኸው ሚዩት ስለተደረኩኝ ነው እንጂ እንትን አይደለም። እኔ ለማውጣት ፈልጌ አይደለም። ይመለሱ። ከወጡ አይሰማም። እሺ አሁንስ አይሰማችሁም? አሁን ይሰማል። ቀጥሉ። እሺ አንተ ጥያቄ ስላሴ በመጽሐፍ ቅዱስ ላይ የተጠቀሱበት ስፍራ፣ እንደገና ደግሞ ስለ ስላሴ አንድነታቸው እና ሶስትነታቸው እነዚህ ነገር ስትወዛገብበት ነበር የቆየ መሰለኝ። እና ስለ ስላሴ በመጽሐፍ ቅዱስ ላይ ስላሴ የሚለው ቃል ራሱ በግልጽ ባይገኝም ትምህርቱ ግን ከብሉይ ኪዳን እስከ አዲስ ኪዳን በሰፊው ተገልጿል። መጽሐፍ ቅዱስ ስላሴን የሚያስተብርበት ደግሞ ዋና ዋና ነጥቦች ደግሞ በመጽሐፍ ቅዱስ ላይ በብሉይ ኪዳን እና በሐዲስ ኪዳን ላይ ተናግሯል። እና ከብሉይ ኪዳን ደግሞ የተጠቀሱ ፍንጮቹ ደግሞ ዘፍጥረት 1:26 ላይ እግዚአብሔርም አለ ሰውን በመልካችንና እንደ ምሳሌያችን እንፍጠር አለ ብሎ ተናግሯል። እና ይሄ ሰውን በምሳሌያችንና በመልካችን እንፍጠር አለ የሚለው ስላሴዎች ሶስት መሆናቸውን ይገልጽልናል ማለት ነው። እንደገና ደግሞ መላእክት እንደገና ደግሞ እነዚህ በእንትን ላይ ሲቀመጡ ማለት ነው በመጽሐፍ ቅዱስ ላይ በዮሐንስ መጥምቁ ቅዱስ ዮሐንስ ጌታችን ኢየሱስ ክርስቶስን በሚያጠምቅበት ሰዓት ላይ ቀደም ስነግራችሁ ነበር የቆየውኝ። አብ በደመና ሆኖ ዝንቱ ተወልደ ብሏል። እንደገና ደግሞ መንፈስ ቅዱስ በእርግብ አምሳል ሲወርድ ታይቷል። ወልድ ደግሞ በማዕከለ ዮርዳኖስ ላይ ቆሞ በእደ ዮሐንስ ተጠምቋል። ስለዚህ የስላሴን ሶስትነታችንና አንድነታቸውና ሶስትነታቸውን በመጽሐፍ ቅዱስ ላይ ተገልጾልሃል ማለት ነው። እናንተ ስላላስተዋላችሁት እንጂ ግልጽ ነው አይደል? ደቂቃ አሉት 4 ደቂቃ ተጠቀሙ።
ነው እንዴ? እሺ እንግዲያስ ስለ ቅድስት ሥላሴ አንድነትና ሶስትነት ሚስጥረ ሥላሴ በኦርቶዶክስ ደግሞ ተዋሕዶና በጥንታውያን አብያተ ክርስቲያናት ትምህርት መሰረት ሚስጥሩ በጥልቀትና በሰፊው የሚብራራ በሶስት ዋና ዋና መንገዶች ነው። በባህሪ በአንድነትና በአካል በሶስትነት እንዲሁም በግብር በስራ። ይህንን ሚስጥር በሰፊውና በዝርዝር እንደሚከተለው ነግራቸዋለሁ። የሥላሴን አንድነት ወይም ነጠላነት። ሥላሴ በአንድነታቸው አንድ አምላክ ይባላሉ። ይህ አንድነት በቁጥር አንድ መሆንን ሳይሆን በባህሪና በህልውና ፍጹም አንድ መሆንን ያሳያል። ሥላሴ በአራት ነገሮች አንድ ናቸው። በባህሪ፣ በፈቃድ፣ በስልጣን፣ በህልውና በዚህ ተናግሯል። አንድ መሆናቸውም ደግሞ ዮሐንስ 14:10 ላይ እኔ በአብ እንዳለው አብን በእኔ እንዳለ አታምኑምን ብሎ ተናግሯል። እና ሥላሴ ወልድ በአብ እንዳለ አብም ደግሞ በወልድ እንዳለ እዚህ ጋር ተናግሯል። የሥላሴን ሶስትነታቸውን ደግሞ ስለ ሥላሴ በሶስትነታቸው ሶስት አካላት ይባላሉ። ይህ ሶስትነት በስም ብቻ ሳይሆን በእውነተኛ ፍጹም አካልም ነው። ሶስተኛውም በሚከተሉ ሶስት ነገሮች ይገለጻል። በስም አብ አባት ተብሎ፣ ወልድ ደግሞ ልጅ፣ መንፈስ ቅዱስ ደግሞ ሕይወት ይባላሉ። በአካል ለአብ የራሱ ፍጹም አካል ገጽ አለው። ለወልድም ደግሞ የራሱ ፍጹም አካል አለው። ለመንፈስ ቅዱስም የራሱ ፍጹም አካል አለው። ነገር ግን የአካል መከፋፈል ወይም አንዱ ከአንዱ መበላለጥ የለባቸውም። በግብር በኩነት እያንዳንዱ አካል የራሱ ብቻ የሆነ ወደ ሌላው አካል የማይሻገር ልዩ ጠባይ ግብር አለው። እሱም ይሄ ግብራቸው የተለያየ የራሳቸው ግብር አለው። የሥላሴ አንድነትና ሶስትነት በምሳሌም ደግሞ ብዙ ላይ የተገለጸልን ነገር አለ። ርሳሌምሮ አይ አልጨረስኩም። አራት ደቂቃ አለቀ። ዲያቆኒ አይ ትንሽ እየታገሱኛላችሁ። ሥላሴ በአብርሃም ቤት ደግሞ በብዙ ነገር እንትን ያሉልን ነገር አለው እና የሶስትነታቸውና የአንድነታቸው መግለጫ ደግሞ ሶስት አካላት ሶስትነት። አብርሃም ዓይኑን አንስቶ ሲመለከት ሶስት ሰዎች በፊቱ ቆመው አየ እና ዘፍጥረት 18:2 ላይ ይህን የሚያሳየው መገለጡ ወይም በቁጥር ሶስትነት መሆኑን ነው። አንድ አምላክ አንድነት። አብርሃም ሶስቱን ሰዎች ባያቸው ጊዜ ግን የሰገደውና የተናገረው ወደ አንዱ እንደማነጋገር በነጠላ ቁጥር ነበር። አቤቱ ጌታዬ ሆይ በዓይንህስ ሞገስ አግኝቼ እንደሆነ ባሪያን አትለፈኝ አላቸው እንጂ ሥላሴውን ባሪያዎች አግኝቼ አትለፉኝ አላለም፣ አትለፈኝ አለ እንጂ። ይሄ ደግሞ ሶስቱ ነው፣ አንድነቱን እየገለጸልን ነው። እና ዘፍጥረት 15:3 ላይ ተናግሯል። ሶስት ሰዎች እያየ ጌታዬ ሆይ ማለቱ የሥላሴን አንድነት የመረዳቱ ሚስጥር ነው እንጂ የሌላ ነገር አይደለም ማለት ነው። የቃላት መለዋወጥ ነጠላና ብዙ ቁጥር አለ። በታሪኩ ውስጥ አብርሃምም ምግብ አቅርቦላቸው ሲመገቡ መጽሐፍ ቅዱስ እነርሱም አሉት እያለ በብዙ ቁጥር ይናገራል። ወዲያውም ደግሞ ስለ ይስሐቅ መወለድ የተስፋውን ቃል ሲናገር እርሱም አለ የዛሬ ዓመት እንደ ዛሬ አያችሁት። እነሱም አሉ አልተባለም። አንድነታቸውን ለመግለጽ ሲል እርሱም አለ የዛሬ ዓመት እንደ ዛሬው ጊዜ በእውነት ወደ አንተ እመለሳለሁ እያለ በአንድ ቁጥር ነጠላ ተናግረዋል። ሥላሴ በአንድነታቸው ማለት ነው። እና ደግሞ አሁን ደግሞ ኢምራን ደግሞ ስጠይቀኝ የነበረ ደግሞ የሥላሴ ለምን ባሮጌዎች ነው ምናምን እንደዚህ ነገር ያልከኝ። ሰዓቱ አለቀ። ፍቅረ ማርያም በኋላ ደግሞ በኋላ ይነገራል። እሺ ሚውት ረጓት። ኧረ ሚውት ማድረግ አልችልም። አንተ አድርገውና በኋላ እራስ ታነሷለህ። አይ እሺ፣ በጣም አድርገን እናመሰግናለን። ደቂቃዬን አስጀምርልኝ። ያው ፍቅረ ማርያም መጀመሪያ አመሰግኖታለሁ፣ ያቅሞ መክረዋል። ግን የሚያሳዝነው ነገር ምንም አይነት ማስረጃ የሚያሳምን ነገር አልመጣም፣ አልተገኘም። በራሴ ከስር ካገኛቸው ጻፉልኝ ኮሜንት ላይ፣ ግን አላገኘሁም። መጀመሪያ ሥላሴ በመጽሐፍ ቅዱስ በብሉይ ኪዳን አለ ብለዋል። ይሄ ውሸት ነው። ገድለ ተክለ ሃይማኖት ምንድን ነው የሚለው? ሶስትነታቸው ሳይታወቅ አስቀድሞ የሥላሴ ሶስትነታቸው ወልድ ሰው እስከሆነበት ድረስ ጊዜ አይታወቅም። ቡም 4 ነጥብ። ስለዚህ ሥላሴ ብሉይ ኪዳን ላይ የለም፣ ነቢያትም አያውቁትም፣ መታወቅም ቤተክርስቲያን ራሱ አምናለች። ሁለተኛ ላይ እንፍጠር አለ ብለዋል። እሱም ደግሞ የተለየ ነገር የለውም። ብዙ ጊዜ መልሳ እንፍጠር ያለው ለመልአክ ነው። መልአኮችን እግዚአብሔር እንፍጠር አላቸው። በኋላ ግን ብቻውን ፈጠረ። ለዛ ነው መጽሐፍ ሙሉ ቢያነቡት ተመልሶ እኮ አለ እና በውስኪ ምንድን ነው የሚለው? እግዚአብሔርም ሰውን በመልኩ ፈጠረ። ያምራን እሱ ያንተ ትምህርትና ያንተ አስተምሮ ነው እንጂ የመጽሐፍ ቅዱስ አስተምሮ አይደለም። አቀርባለሁ፣ ማስረጃ አቀርባለሁ። አባ አይቆጡ፣ ማስረጃ አቀርባለሁ። ለመላክ እንደሆነ ማስረጃ አቀርባለሁ። አቆርጡም። እሺ፣ ማቋረጥ አይፈቀድም። ህግ አይጣሱ።
እዚህ ጋር እንፍጠር አለ ይላል። እንፍጠራው ለማን ነው ካልን ለመልአኮች ነው። ማስረጃ መጽሐፈ ኩፋሌ ምዕራፍ 4 ቁጥር 4 መልአከ ገጹ እንደዚህ አለ። መልአኩ ምን አለ? እግዚአብሔር ለእኛ እንዲህ አለን፣ አዳም ብቻውን የሆን ዘንድ መልካም አይደለም፣ እንደ እርሱ ያለ ረዳት እንፍጠርለት አለን ይላል አምላካችን እግዚአብሔር ማለት። ስለዚህ እንፍጠር ያለው ለመልአኮቹ ነው። እንዲሁም ቸርች ፋዘሮች አይሁዳውያንም የሚረዱት ለስላሴ እንደሆነ ነው። ምሳሌ ታርገም ጃታ ምንድን ነው የሚለው? ኤን ዘ ሎርድ ሴድ ቱ ዘ ኤንጅል ለመልአኮች ምን አላቸው? ሚስተር ቢፎር በፊት ያሉት ሌት አስ ሜክ ማን ኢን አወር ኢሜጅ በመልካችን እንፍጠር አላቸው። ዋና ፖይንት ምንድን ነው? ቀጥሎ ምንድን ነው የሚለው? እግዚአብሔር ሰውን በመልኩ ፈጠረዋል። ስለዚህ መፍጠሩን ሀሳብ ነገራቸው። በኋላም ደግሞ ብቻውን ፈጠረ። ለዛ እግዚአብሔር ፈጠረ የተባለው አባ እንጂ ይሄ ስላሴ እንደሚያሳይ አንድ ማስረጃ ሊገልጹልኝ አይችሉም። አዲስ ኪዳን ላይ ደግሞ ቁማችሁ የትኛውን ሐዋርያ የትኛው ነብይ ነው ይሄ ቃል ስላሴን ያስረዳል ያለው? ያምጡ። እኛ ግን ለመልአክ እንደሆነ ከመጽሐፋችሁ አሳይተናል። በመቀጠል ምን አሉ? ማቴዎስ ወንጌል ምዕራፍ 3 ላይ አብ ወልድ መንፈስ ቅዱስ አሉ ብለዋል። ኢየሱስ ሲጠመቅ መንፈስ ቅዱስ አለ፣ አባት አለ። ጥያቄያችን ኢየሱስ የሚባል ሰው እንዳለ እኮ እናውቃለን። ግን ጥያቄያችን ኢየሱስ የሚባለው ሰው ወፍ የመጣው ማለት ነው። እንዲሁም እግዚአብሔር አብ አምላክ እንደሆኑ አሳይ ነው። አብ አምላክ እንደሆነ አለ፣ መንፈስ ቅዱስ አምላክ እንደሆነ የለም፣ ኢየሱስም አምላክ እንደሆነ የለም። ኢየሱስ ሰው ነው። ግን እዚህ ጋር ስላሴን ያሳያል ካሉ አጥማቂውም እኮ አለ። አባ ኢየሱስ አለ፣ ወፍ አለ፣ አምላክ አለ። ግን አጥማቂውም እኮ አለ። ሚወታ አቋርጡኝ። መቋረጥ አይፈቀድም። አባ እባክዎትን አቋርጡ። አራተኛ ደግሞ ሰው ይዋል። ለምን አንተ ብቻ ተናጋሪ ሆንካ? በደቂቃ ነው ረሱት እንዴ? በደቂቃ ነው እኮ አላቋረጥኩም። በደቂቃ ነው ይመዝግቡ። በስክሪፕት ወይ እኮ መዝግቤ ነው ያወሩት። መዝግቡ። እሱ ጠይቀን እናንተ መሄድ እንችላለን። እሱን ነገር እያስረዳሁ በኋላ እንጠያየቃለን። አባ እባክዎትን አቋርጡ። በኋላ አንተ እንደፈለገ መናገር አለን። ይዋይ አንተ መፈለከው የማትመልሰው ነገር ካለ ወይ በኋላ አሁን የደቂቃ ሰዓት አለ። በደቂቃ እንወያያለን። እባክዎት አሁን ቃል በቃል ነው። አቋርጡ። ሚዩት አንሱ። እሺ እባክዎትን አይረብሽም። እሺ ይሄን በሙሉ መተነዋል። ስለዚህ ስላሴን አላሳዩም። ለስላሴ ማስረጃ ብለው የቀረቡት በሙሉ አያሳምኑም። ቀጥሎ መጽሐፍ አነበቡልን። መጽሐፉ ምንድን ነው የሚለው? እግዚአብሔር አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ፣ በአካል በመለኮት ሶስት ናቸው ምናምን የሚል ነገር እሱን እኮ እናውቃለን። ቤተክርስቲያኒቱ ስላሴን በምን እንደምታስረዳ እናውቃለን። ችግሩ ግን የምታስተርበበት ነገር መጽሐፏ ላይ የለም፣ መጽሐፍ ቅዱስ ላይ የለም። ሐዋርያት ማያውቁትም፣ ነቢያት ማያውቁትም። ስላሴን የሰበከ ማንኛውም አካል የለም መጽሐፍ ቅዱስ ላይ። ስለዚህ እባክዎትን አሁንም ይሄን ሶስት አካል የትኛው ነብይ እንደሰበከ ያሳዩ። እኔ ግን ሙስሊሙ ኢምራን ከአይሁዳውያን ከጣዖት አምላኪያን እንደመጣ ማስረጃ አቅርቤ ያለሁኝ። ከእናንተ በፊት ህንዳውያን እንደሚያምኑ አሳይቻለሁ። ቀጥሎ ምን አሉ? አብርሃም ቤት እኮ ስላሴ መጡ አሉ። አብርሃም ቤት የመጡ ስላሴ ከሆኑ አመሰግናለሁ፣ በተዘዋዋሪ አምላክ አይደሉም ማለት ነው። ለምን እዛ ቦታ ላይ ሂደው ጠላና ጠጅ ጠጥተዋል። ስለዚህ በተዘዋዋሪ አምላክ አይደሉም ማለት ነው። ያው መጽሐፈ ስላሴ ምንድን ነው የሚለው? እንግዲህ አንቺ ፈጥነሽ እንጀራ እናወጡን ጥሩውን ጠላና መልካሙን ጠጅ አዘጋጅ፣ እኔም የወይን ፍሪዳ አርዳለሁ ጠላና ጠጅ። ከዛ ሰማይ ያደረጉ እስኪ ጠግቡ ድረስ በሉ ጠጡ ይላል። ስለዚህ እነዚህ አብርሃም ቤት የመጡት አምላክ ከሆኑ በተዘዋዋሪ አምላክ አይደሉም። ለምን? የሚጠጡ ናቸው፣ የሚያሰክር ነገር የሚጠቀሙ ናቸው። እነዚህ ደግሞ በተዘዋዋሪ አምላክ አይደሉም። እያመለካችሁ ያላችሁ ትክክለኛ አምላክ አይደለም፣ ሀሰተኛ ነው ማለት ነው። በመቀጠል አብርሃም ቤት የመጡት እነማን ናቸው ካህን? አብርሃም ቤት የመጡት መልአኮች ናቸው። ማስረጃም ደግሞ የእግዚአብሔር ቃል ነው። ምንድነው የሚለው? እንክፈተው መጽሐፍ ቅዱስን። ዕብራውያን ምዕራፍ 13 እንደዚህ ይላል፣ የወንድማማቾች መዋደድ ይኑር፣ እንግዶችን መቀበል አትርሱ። በዚህም እንግድነት ሳያውቁ መላእክትን የተቀበሉ አሉ አለ። እንግድነት መላእክት የተቀበሉ እነማን? ካህን ደግሞ ቤተክርስቲያኒቱ ምን አለች? እለ ሎጥና እለ አብርሃም አለች። እነ አብርሃም ናቸው አለ። አብርሃም ቤት የመጡት መልአኮች ናቸው እንጂ ስላሴዎች ናቸው የሚል መጽሐፍ ቅዱስ ላይ የለም። በመቀጠል ከሶስቱ አካላት አንደኛው ቴዎፋኒ ነበር። ማለትም እግዚአብሔር በሱ በኩል ተገልጦ አብርሃምን ያናገው ነበር። ለዛ ነው አብርሃም በሱ ጋር የሚናገረው። ኢቭን መጽሐፍ ላይ ስንመጣ ራሱ እዛው ዘፍጥረት ምዕራፍ 19 ምንድን ነው የሚለው? ሁለቱም ሰዎች ይላል እዛው ላይ። ሁለቱም ሰዎች ያው ከዚያ ተነስቶ ወደ ሰዶም አቀኑ። ሰዎች ናቸው፣ መልአኮች ናቸው። እዚህ ጋር ሁለቱም መልአክ ይላል። ስለዚህ መልአክ ሰው ሆኖ መጥተው ነው እንጂ ስላሴ ናቸው የሚል መጽሐፍ ቅዱስ ላይ ሽታውም የለም። አመሰግናለሁ። አያችሁ አይደለ? ፍቅረ ማርያም የጠየቀውን ጥያቄ መመለስ አልቻለም። በተዘዋዋሪ አምላክ ይጠጣል እየተባለ ነው ያለው። ይሄን ነገር እንዲመልሱ እንፈልጋለን። በተጨማሪ አምላካችሁ ምን ያደርጋል የሚለውን ቅድም ስንመለከት ለብቻው አያስብም ይላል። ለብቻው የማያስብ አምላክ እንዴት ነው አምላክ የሚሆነው? በተዘዋዋሪ እዚህ ጋር ደግሞ ስንመጣ ቅድም አሳይቼዋለሁኝ። አምላክ ታዘለ ይባላል። አብርሃም ራሱ አምላክን አዝሎታል። የሚታዘል አምላክ እንዴት ነው አምላክ የሚሆነው? አመሰግናለሁ። አሁን ቃል በቃል እናውራ። ፍቅረ ማርያም ሚውት ያንሱ ወይስ በደቂቃ ይቀጥሉ? አላህ ይሆናቸው። እንግዲህ አክብጀዋለሁ። እንዲህ
አንሳላቸው የምሮ አይ ቲንክ ሚዩቱን አንሳላቸው። ያርክ ኢምራን የሆነ እንደተሸነፈና እንደሌላ ነገር ማስመሰሉ ለአንተ ምንም አይሰራል። ሚዩት አድርገኝ እኮ አልኩህ አንተ ነህ አባ። እኔ እኮ አይደለሁም ያልኩት አንተ ምን አልከኝ? ሚዩት ማድረግ ስለማችል ሚዩት አድርገኝ ያልኩህ በደቂቃ እኮ ነው ያወራነው። እንደውም እርሶ እኮ 5 ደቂቃ ነው ያሉት። እኔ ስለምወዱት 5 ደቂቃ ሰጠሁት እኮ ለእርሱ። እኔ 4 ደቂቃ ተኩል ነው የወሰድኩት። እንደው ባከበርኳችሁ ላይ ተው እንጂ አባ። ሲያቋወጡኝ እራሱ እኮ ምንም አልኩ። ይመለሱልኝ። አላህ ባላከብዶ ይሻል ነበር። ይመለሱ ይመለሱ አባ ይመለሱ። ወይም ደግሞ ሂደው አንብበው ይምጡ ይሻላል። አሉ አዎ አለሁኝ። እሺ አሁን ቃል በቃል ይሁን ወይስ ደግሞ በደቂቃ ይቀጥላሉ? ምረጡ። አይ ቃል በቃል እኮ መነጋገር እንችላለን። እሺ ቃል በቃል እንጀምር። ከዘፍጥረት ምዕራፍ 18 እንጀምር። ዘፍጥረት ምዕራፍ 18 አዎ እዛ ላይ የአብርሃሙ ስላሴ ማለት ነው። እሺ አብርሃም የተመጡት ስላሴዎች ናቸው። አዎ ስላሴ ከሆኑ ጠላ ጠጡ ይላሉ። እውነት ጠላ ጠጥተዋል? ስላሴ ጠላ ጠጥተዋል ወይ? ይኸው ምን መሰለህ ኢምራን፣ ይህ ማለት ነው ይሁን እነሱ አሁን በመጽሐፍ ቅዱስ ላይ በፊታቸው ማኖረው እርሱም በዛፍ ስር በፊታቸው ቆሞ ነበር እነርሱም በሉ ይላል። ዘፍጥረት 18-8 ላይ እስኪ ጠግቡ በሉ። አዎ ይሁን እንጂ ይህ መብላት ምን ማለት እንደሆነ የቤተ ክርስቲያን ሊቃውንት በብዙ ነገር ያብራሩታል። አንደኛ የሚስጥረ ስጋዌን ወይም የነገረ ማዳንን ምሳሌ ነው። የስላሴ መብላት እንደኛ ፍጡራን ተርበው ለስጋቸው ምግብ አስፈልጓቸው ወይም ለህሉናቸው ፈልገውት አይደለም። አስፈልጋቸውም ዋናው በልተዋል አባ። አሁን አስፈልጓቸው በሳ አስፈልጋቸውም ሳይሆን ጠላና ጠጅ ጠጥተዋል። ወፍራም ዳቦና እርጎና ማር በልተዋል። እንጀራ በወጥ ያው እንጀራ በወጥና ጠላና ጠጅ በልተዋል። እስኪ ጠግቡ ድረስ ያው ቀርቶ አቀረበላቸው። እስኪ ጠግቡ ድረስ በሉ ይላል። ስለዚህ ጥያቄ አምላክ እግዚአብሔር ስላሴ ጠላና ጠጅ ጠጥተዋል? አዎ የበሉና የጠጡ መስለው ታይተውታል። እስኪ ጠግቡ ድረስ በሉ ጠጡ ነው የሚለው። ጠጡ። የጠጡት እነማን ናቸው? ይህ እኮ የቅኔና የትርጉም ሚስጥር ነው ኢምራን። ጠጡ ነው የሚለው። ጠጡ የሚለው ሚስጥሩ ምንድን ነው? ብሉ ሲል እያለ በሉ ማባል መብላትን ሳይሆን ማጥፋትን ማቃጠልን ያሳያል። ስላሴ የአብርሃምን መስዋዕት እንደተቀበሉ ለማሳየት ነው። ማስረጃ የትኛው ቤተክርስቲያን እንደዛ ተበይተራራ? ማስረጃውን ያቅርቡልን። አይ በሊቃውንት ሲተረጎም ነው። የትኛው ሊቃው እንደዛ ተረጎም? የትኛው ሊቅ? እግዚአብሔር በመሆኑ አሁን በቃ ከ18 ላይ አሁን እግዚአብሔር አብርሃምን አይ ሳይሆን የትኛው ሊቅ ነው በሉ ሲባል ትርጓሜ ያለው የትኛው ሊቅ ነው? ሊቁን ይንገሩ። ይሄ እኮ ሚስጢር ነው። አይደለም ስጋዊን ወይም ሊቃውንቶች ቆይ አንድ ፍቅረ ማርያም ምን አሉኝ? ሊቃውንቶች ሲያብራሩት በሉ ሲባል ትርጓሜ ያለው ብላ የትኛው ሊቅ ያብራራው? አይ በዚሁ በመጽሐፍ ቅዱስ ላይ በኦሪት ዘፍጥረት ላይ እኮ ተቀምጦልናል። እዛ ጋር በሉ ነው የሚለው። እስኪ ጠጉ ድረስ በሉ ነው የሚለው እንጂ በሉ ትርጉሙ የሚል ነገር የለውም። ቃል በቃል በሉ ጠጡ ነው የሚለው። ጠላ ጠጡ ነው የሚለው። እኔም እኮ የስላሴ ሚስጥርን ብነግርህ እንደዚህ የምልህ እኮ ለዚህም ነው። ማስረጃ እምነት ማመን ይገባሃል። አይ ፍቅረ ማርያም ማስረጃ አቅርበው በሉ ሲባል ትርጓሜ ያለው በሉኛ። ካለ ማስረጃ ከሆነማ አያሳምንም። ሰው ራሱ ይወዛገባል። እንዲሁም ነገ ሂጅ ምሳሌ ቢጠይቁት ጥያቄ ማለት ነው ምን ልላቸው? ፍቅረ ማርያም ነገ የሌለ ወይስ ምን ልል ነው? ስለዚህም ከነ ማስረጃ አድርገው ይንገሩ። ካለ ማስረጃ ከሆነማ በቃ ትርጉም የለውም። አንተ አሁን በሉ ከተባለ ስላሴ በቃ በትክክለኝነት እንደዚህ በቃ እንዳንተ ወይም እንደኔ በሉ ለማለት ፈልግ አይደለም። ሌላ መብላት አለ፣ የማናውቀው መብላት አለ። ይኸው ልንገርህ አንድን ምግብ ማለት ነው አንድን ምግብ አፍ ላይ ከተህ ዝም ብለህ ሳታላምጥ መዋጥ ትችላለህ? ሳታላምጥ ያንን ነገር መጠቀም ትችላለህ? አትችልም። ስለዚህ በሉ የሚለውን ወይም የስላሴን ሚስጥርና ነገራትን አብራርተህና አምልተህ አራቀህ ካላየኸው በስተቀር ጥሬውን መመገብ እንዲገባኝ ፍቅረ ማርያም እስኪ ጠግቡ ድረስ ጠላና ጠጅ ጠጡን በሉ ሲባል ምን ማለት ነው? ይኸው የቅኔና የትርጉም ሚስጢር ነው ብያለሁ። ይሄ ማለት ነው ትርጉሙን ይገሩኛ በማስረጃ አድርገው። ይኸው 18 ላይ አንድምታውን ግባና ይኸው የትኛው አንድምታ? የማን አንድምታ? ኦሪት ዘፍጥረት 18 ላይ አንድምታው ላይ ግባ ይገሩኝ። የትኛው የማን አንድምታ? ብዙ አንድምታዎች እኮ ያሉት። የማን? ኦሪት ዘፍጥረት የትኛው አንድምታ?
የአንድምታ ደግሞ ስም አለው እንዴ? የኔ አባት እንዴት ታዲያ? ተርጓሚዎች እኮ ብዙ ናቸው። ተርጓሚዎች ብዙ ቢሆኑም ቃሉ አንድ ነው አይደለም? ብዙ አለ። ብዙ አንድምታዎች አሉ በቤተ ክርስቲያን ደረጃ የሚቀመጡ እና ከአንድምታዎች ኦሪት ዘፍጥረት ሙሴ የተናገረ ኦሪት ዘፍጥረት የባህር ዳር መምህሮች አሉ። የጎንደር መምህሮች የተለያዩ አንድምታ እኮ ነው ያሉ። አይ እና እኮ የእሱ የጎንደር የባህር ዳር ቢሆን ሊቃውንቶች በየስፍራው ላይ ይጻፉት ወይም እንትን ይበሉት እንጂ እንደ ቢያንስ እንደናንተ የሆነ ልዩነት የተለያየ ነገር የለውም። አሳይቶ ያስረዱና አባ እንደዛ ከሆነ እኮ አሳይቶ ገልጠው ማስረዳት እኮ ነው እንጂ አሁን አላሳዩኝም። መጀመሪያ ላይም ስገባልህ እኮ ለምጠይቀኝ ነገር ልመልስልህ ይችላለሁኝ። በስልክ ብቻ ላይ ይዤ እየተጠቀምኩኝ ስለሆነ ላሳይህ አልችልም። ስለዚህ ግባና ግለጽ እያልኩ በቃ መጽሐፉ ሲለኝ እርሶ ምን ያደርጋሉ? ነገ መጽሐፉን አዘጋጅቶ የቤት ስራ ነው የቤት ስራ ስሩትን አጥንተው ይሉሻል። እሺ ደግሞ እንዴት እንደሆነ ልንገርህ እንትኑን ማለት ነው። አሁን ደግሞ ወደ ዘፍጥረት ሄድና ዘፍጥረት ላይ የመጡት እነማን ናቸው? ዘፍጥረት ምዕራፍ 18 ላይ ስላሴ ነው ወደ አብርሃም ቤት የመጣው። ወደ አብርሃም ቤት የመጣው ስላሴ ነው። ስላሴዎች ናቸው ወደ አብርሃም ቤት የመጡት። መጽሐፈ ኩፋሌ ምዕራፍ 12 ሳነብ መላኮች ናቸው ይላል። ምን ይላል? ኧረ የት ነው ያለው? መጽሐፍ ቅዱስ መጽሐፈ ኩፋሌ ምዕራፍ 12 መጽሐፈ ኩፋሌ። አዎ መጽሐፈ ኩፋሌ ላይ። እሺ መጽሐፈ ኩፋሌ ስንት ላይ ነው? ምዕራፍ 12 ቁጥር 49 ላይ። ይሄን አልተማሩትም እንዴ? አለ እኮ እዛ ላይ። ናይ ስለኔ መማር አለመማር ሳይሆን አንተ መጠየቅ ያለብን የምጠይቀው ነገር መጠየቅ ነው። ምዕራፍ ስንት ነው ያልከኝ? ምዕራፍ 12 ቁጥር 49 ላይ 12 ከ49 ማለት ነው። አዎ እዛ ላይ የአንተ የተሳሳተ መጽሐፍ ቅዱስ የሚይዘህ ሊሆን ይችላል። የአንተ መጽሐፈ ኩፋሌ ይንታ የእሷን ከፍታ ያሳዩኛ የመጡት አካላት እነማን ናቸው በሚለው አይደለም መጽሐፈ ኩፋሌ በግልጽ እንደሚናገረው መላኮች ናቸው ይላል መጽሐፈ ኩፋሌ ላይ። ምን መሰለህ መጽሐፈ ኩፋሌ በግልጽ እንደተናገረው ማለት ነው ወደ አብርሃም የመጡት የእግዚአብሔር መላእክቶች ወይም ቅዱሳን መላእክት ናቸው ብሏል። እና መጽሐፍ ታሪክ አዳምጠኝ እንጂ መጽሐፍ ታሪክ እንደሆኑ ተስማምተዋል። እሺ አይደለም አዳምጠኝ እንጂ መጀመሪያ መጽሐፍ ታሪኩን የሚተርከው ራሱ መልአኩ ለአብርሃም ለሙሴ እንደሚናገር አድርጎ ስለሆነ እኛ ወደ አብርሃም መጣን በማለት ይገልጻል። ይህንም ማለት ነው። በጣም ጥሩ። ስለዚህ መጣ ብሎ የተናገረው ማን ነው? መጣ ብሎ የተናገረው ማን ነው? ስላሴ። እዚህ ጋር በመጽሐፈ ኩፋሌ መሰረት ይኸው እዚህ ጋር የተጻፈው እግዚአብሔር ኢየሱስ ክርስቶስ ምን መሰለ መጽሐፍ መላእክትን ምን መሰለ እዚህ ጋር የተጻፈው መጽሐፍ ታሪኩን የሚተርከው ማለት ነው ራሱ መልአኩ ለአብርሃም ለሙሴ እንደሚናገር አድርጎ ስለሆነ እኛ ወደ አብርሃም መጣን ለማለት ነው እንደዚያ ብሎ የተጻፈው። ስለዚህ መልአኩ አይደል ይሄን ያለው? እግዚአብሔር አምላካችን ነው የተናገረው። አይደለም በአራተኛው ቀን ወር መባቻ በመንበረ ዛፍ ስር በግራው ስር ለአብርሃም ተገለጥለት አለ። ይሄ የተናገረው ማን ነው? ወደ አብርሃም መምጣታቸውን ወደ አብርሃም ቤት ተገለጥለት ብሎ የተናገረው ማን ነው? በሙሴ መጽሐፍ ለሙሳ ቅዱስ ሙሴ ነው የጻፈው። ነብዩ ሙሴ ነው ለሙሴ የነገረው ማን ነው? እንደዚህ ብሎ ከእግዚአብሔር አምላክ ነው። እግዚአብሔር አምላክ ነው አይልም። መልአከ ገጹ ነው የሚለው። መልአከ ገጹ ምን አለ? እኔ ወደ አብርሃም ቤት ሄድኩኝ ብሎ ተናገረ። መልአኩ ነው እንደዛ ያለው። አይ እንደዚህ አይደለም። መጽሐፈ ኩፋሌ ምዕራፍ 1 ላይ ይሁን መልአኩ እሱ ራሱ ቃምነዋል። አይ እንደዚያ እኮ አይደለም ኢምራን። አይ እንደዛማ እንደዛ ነው አባ። ግን እርሱ አልገባትም መሰለኝ። እንዲገባውት ማለት ነው መጽሐፈ ኩፋሌ ተራኪው ማን ነው? መልአኩ ነው አይደለ? ለሙሴ የሚነግረው። አዎ በቃ ስለዚህ መልአኩ ለሙሴ ምን አለው? በአራተኛው መባቻ በመንበረ ዛፍ ስር በግራው ስር ለአብርሃም ተገለጥለት አለው። ያለው ማን ነው? በቃ አልተማቱም ይችላል። አጥንቶት ይምጡ። በቃ ከዚህ በላይ አያስጨንቁት። ወደ ቀጣይ አይ እየተጨነቅኩ እኮ አይደለም ኢብራሂም። በቃ ችግር የለውም። ስነግርህ እኮ እንትን እያልከኝ አይደለም፣ እየሰማኝ አይደለም። እኔ እኮ አላቋረጥኩም። አዳምጪዋለሁ። አሁን ወደ ቀጣይ ጥያቄ ለፍና ለአብርሃም ይስሐቅ እንደምትወል የተናገረው ማለት ነው። ለአብርሃም ይስሐቅን እንደሚወልድ ያበሰረው ማለት ነው። እንደሚወልድ ያበሰረው
ስላሴ እግዚአብሔር በአንድነቱ ማለት ስላሴዎች በአንድነታቸው ነው የተናገሩት ያንን ነገር። ድርሳነ ሚካኤል ላይ ደግሞ እንደዚህ ይላል፣ ዳግመኛም መላእክቶች ናቸው ይላል። እዚህ ጋር አባ መጽሐፍ ቅዱስ መላእክቶች ናቸው ይላል። የቤተ ክርስቲያን መጽሐፍ እኮ ነው ድርሳነ ሚካኤል። ድርሳነ ሚካኤል ላይ ዳግመኛም መላእክት ወደ አብርሃም ቤት መጡ ይላል። እሺ ከዛ በኋላ ይስሐቅን እንዲወልድ ነገሩት ይላል። የነገሩት እነማን ናቸው? ስላሴዎች። እዚህ ጋር መላእክት ነው። እዚህ ጋር ምንድን ነው? ይሄ አንብቡት እስኪ። ዋሽታል ማለት ነው ይሄ ነገር። ምን ላድርገው? ቅዱሱ የቤተ ክርስቲያን መጽሐፍ ምን አለ? ዳግመኛም መላእክቶች ወደ አብርሃም ቤት መጡ፣ መላእክቶች ናቸው ይላል። እስኪ አንብቡት አንዴ። ይኸው ምን መሰለ፣ ቅዱሳን ወደ አብርሃም የተላኩት ስላሴ ቅዱሳን መላእክት ናቸው እንዳልነው፣ ይኸው እግዚአብሔር አምላክ ነው ለመናገር በእሱ ለእነ አብርሃም ለእነ ሙሴ እንደተናገረው ያንን ለመግለጽ ነው እንደሱ እኮ ተናገረ እያልኩ ያለ። ወደ አብርሃም ቤት የመጡት እነማን ናቸው? ስላሴ። እዚህ ጋር ደግሞ መላእኮች ወደ አብርሃም ቤት መጡ ይላል። ውሸት ነው? ስላሴ ወደ አብርሃም ቤት መጡ? መላክ አይ እንደሱ አይደለም። ያው መጽሐፉ ምን ላይ ቦታ ይሄ መጽሐፍ ድርሳነ ሚካኤል ቅዱስ የቤተ ክርስቲያን መጽሐፍ እና በቅዱሳን መላእክት መስሎ እየተናገረው ነው ኢምራን። መላክ የመጣው አይደለም በመጽሐፉ መሰለኝ። ማነው ወደ አብርሃም ቤት የመጣው? ስላሴ። እዚህ ጋር መላክ ነው ይላል። ምን ይደረግ ይቀደም ምን ይደረግ? ይኸው ምን መሰለ መጀመሪያ የተናገረው ማለት ነው። ገና እኮ ስሙ ሳይወጣ አይ በቃ በኦሪት ዘፍጥረት ምዕራፍ 17 ላይ ግባ። አይ እሱማ ሌላ ታሪክ ነው። አይ ዋናው መጪዎች መላእክቶች እንደሆኑ ማመኖት ነው። በቃ እናመሰግናለን። አይ አይደለም፣ መጪዎች ስላሴዎች ናቸው። አይ ስላሴዎች እንደሆነ እሺ ማስረጃ አቅርቡልኝ። እሺ ወደ አብርሃም ቤት የመጡ ስላሴ መሆናቸው ማስረጃ። እሺ ማስረጃ ላውጣና ልንገርሽ። እሺ እየጠጣችሁ እሳቸው ከጨረሱ ባለ 3 እጇን አሳያለሽ። ባለ 3 እጇ ማርያም። እሺ በቃ አባ። አይ አቤት። ምን መሰለህ ስለሆነ ማለት ነው አባ እንትን ምን መሰለህ አዲስ ስለሆነበት አባ ልምከሩት። አዲስ ስለሆነበት በቃ የቤት ስራ ወስደው አጥንተው ይምጡ። እሺ ነገ እንወያይ። ይኸው ልንገርህ አይ እንደዚህ ዝም ብሎ ወሬ ከሆነ ሰው የሚሰለቻል፣ እኛም ደግሞ ይደብረናል። እርሶ መምህሮትና ሻለ ምን ያደርጋሉ? ለነገ በደንብ ተዘጋጅተው ይምጡ። የዛሬውን እንደዛ ሳይሆን አሁንም እኮ እየነገርኩ ነው። አቆየህን አባ አቆየህን፣ ሰዓቱ ሄደብን። ይኸው በቅድስት ስላሴ እንደመጡ ልንገርህ። እሺ ማስረጃ ምዕራፍ 18 ላይ በኦሪት ዘፍጥረት ምዕራፍ 18 ላይ ግባ። ቁጥር ስንት ላይ? ከ2 ላይ። እሺ ገብቻለሁ። እሺ ምን ይላል? አንብቦ ያስረዱኝ። ያደመኩ ነው። አብርሃም ቀና ብሎ ሲመለከት 3 ሰዎች በፊቱ ቆመው አየ። 3 ምኖች? 3 ምኖች? በ3 ሰዎች አምሳል ማለት ነው። አይልም እንደዛ። በ3 ሰዎች አምሳል አይልም። 3 ሰዎች አምሳል ይላል እንዴ አባ? አው ሶስት አካላት ወይም 3 ሰዎች ተገልጸው ታዩት ማለት ነው። በሰው አምሳል በሰው አምሳል አይልም። አርሶ አምላክ በሰው ተገለጠ ያሉት ግን እንደዛ አይልም። የሚለው 3 ሰዎች ነው የሚለው እና 3 ሰዎች እኮ እኛን ስለሚመስሉ ስላሴዎች በእኛ አምሳል ለመናገር ፈልጎ ነው። ይሄን እንዴ ስላሴዎች ጋር ነው የሚመስሉት? አው ንግበር ሰባባሪያ ነው አምሳል ነው ብለው እኮ የፈጠሩን እኛ በሰዎች አምሳል ብለው እኮ የፈጠሩን በእኛ በራሳችን አምሳል እንፍጠራቸው ብለው አይደል እኛን የፈጠሩን። ስለዚህ እኛን ይመስላሉ ማለት ነው የስላሴዎች። ስላሴዎች ሙሉ እኛ እንደኛ ናቸው ሙሉ ማለት ነው። እንደኛ አይ እንደኛማ ፍጹም እንደኛ ፍጹም ሰው አይደሉም። እና እሺ ስላሴዎች እጅ አላቸው? ስላሴዎች እጅ አላቸው? አዎ። እሺ ስላሴ ጸጉር አላቸው? ሁሉም ነገር አላቸው።
ሁሉ ነገር ሲባል ምሳሌ ሁሉ ነገር አስብኝ። ምን ሁሉ ነገር ስሙ በደንብ መምህር። አቤት። ሁሉ ነገር ሲባል ምን አላቸው? እንደምታያቸው ማለት ነው። ስዕሉን ይዘው የለ። ኦኬ። ስለዚህ በቃ እንደዚህ ማለት ሙሉ ነገር ይኸው ልንገርህ ደግሞ መለኮት ረቂቅ መንፈስ ነው ማለት ነው። አይ ከሱ በፊት ጋር እንደ ፍቅረ ማርያም ምሳሌ ስላሴዎች እግር አላቸው። ይኸው በትምህርት አሁን ማለት ነው 3 አካላት አሏቸው። አሁን የሶስቱ አሁን አካላት አላቸው። አካል የተባለው እንደ ሰው የስጋውን እጅ፣ እግር፣ ራስ እንደዚህ ያሉት አካላት አላቸው ለማለት አይደለም። እንደዛማ አይደለም፣ ስጋማ አይደለም። አዎ ትክክል ነው። ምን እጅ፣ እግር፣ ራስ አላቸው እንደዚህ ለማለት አይደለም። እና የገጽታ አካል ነው። ግን አንዴ ስላሴ እግር አለ የለውም? ስላሴዎች መንፈስ ናቸው። እግር የላቸውም? አይ እጅ እግር አላቸው ብለህ እንትን ማለት አትችልም። አልችልም። እግር እንዴ አባ ተጋጩ፣ እርስ በርሳችሁ ተጋጩ። እሺ ይሄ መጽሐፍ ደግሞ ሳነበው ምን ይላል? ቆይ እኔ ላንብብላችሁ። ተጋጩ ትዝ አላቸው መሰለኝ እንትና ጉዳይ ትዝ አላቸውና ተመለሱ። ችግር የለውም። እዚህ መጽሐፍ ደግሞ ሳነበው ምን ይላል መሰለኝ? ምን መሰለህ ኢምራን፣ አንድ አዳምጠኝ። ቆይ ላንብበው። ለምሳሌ ስላሴ አይን አላቸው ሊል ይችላል። እጅ አላቸው ይላል። ከዚያም ደግሞ ጆሮ አላቸው ይላል። አይን አላቸው ሲል ሁሉን አዋቂነትና ተመልካችነቱን ለመግለጽ ነው። እጅ ሲል ደግሞ ኃይሉንና ጥበቃውን ለመግለጽ ነው። ጆሮ ሲል ደግሞ አዳምጠኝ እንጂ ጆሮ ሲል ደግሞ ጸሎታችንን ሰሚነቱን ለመግለጽ ነው። ለአንብበው አንዴ ፍቀዱልኝ። በአዳም ላይ ያለው መልክ ሁሉ በአብ በወልድ በመንፈስ ቅዱስ ላይ አለ። ራስ ቢሆን ገጽም፣ ጆሮ፣ አይን፣ አፍንጫ፣ ከንፈር፣ እጆች፣ እግሮች፣ ብብቶችም ቢሆኑ ለአብ ለወልድ ለመንፈስ ቅዱስ ሙሉ አካል አላቸው። እንዲሁም ደግሞ ሃይማኖታቸው የቀና 318 ሊቃውንቶች አባቶች እንደተናገሩት እግዚአብሔር አይኖችና ጆሮች፣ እጆችና እግሮች፣ ሌሎችም የቀሩት አካላት እንዳሉት እናምናለን ይላል። ጥያቄ፣ እግዚአብሔር ሰውን በመልኩ የፈጠረው አይደለም? በመልኩ ነው የፈጠረው ባሪያው። እሺ በመልኩ ከፈጠረ እግዚአብሔር ጸጉር አለው ማለት ነው? ይኸው ምን መሰለህ ኢምራን፣ ምሳሌ እነዚህ አሁን ስላሴዎች አሁን በሰውኛ አገላለጽ አሁን ወይም አንቶፎሪያዝም የሚባል የሆነ የእግዚአብሔርን ስራ ለኛ ለማስረዳት የተቀሙባቸው ናቸው። የእግዚአብሔርን ስራዎቹን ማለት ነው። ጥሩ አባ ፍቅረ ማርያም ጥሩ መተ ተጋጩ ምሳሌ ለልበት ነው። እንደዚህ አብ ወልድ መንፈስ ቅዱስ ሆይ ነጭ ጥያቄ ምንድን ነው? እሺ ጥያቄ ምንድን ነው ያንተ? እግዚአብሔር ነጭ ጸጉር አለው? እግዚአብሔር ነጭ ጸጉር አለው? ይኸው እሱ አሁን በሽማግሌነታ ወይም አሁን በነጭ ጸጉር አሁን የተገለጹት ማለት ነው። እነሱ አሁን ቅድመ ዓለም የመኖራቸው በቅድመ ዓለም እኛን የፈጠሩ ሊትራሊ እግዚአብሔር አካል አለው ወይስ የለውም? አካል አላቸው። እሺ አካሉ ምሳሌ እግር አላቸው ምሳሌ? አይ እንደኛ አይደለም። እንደኛም አይደለም። አሁን እንደኛ አይደለም፣ ተቀብያለሁ። እንደኛ ያልሆነ እግር አላቸው? እንደኛ ያልሆነ እንደኛ ያልሆነ እግር አላቸው? አዎ አላቸው። በጣም አመሰግናለሁ። ጨርሻለሁ። በቃ ለነበረን ቆይታ እናመሰግናለን። ተባረኩ። ቃለ ሕይወት እንሰማለን። እንግዲህ የመሬት ኦርቶዶክስ ይችላል። በጣም አባ ፍቅረ ማርያም ጀግና ወጤብር በቃ የመሬትን ኦርቶዶክስ አሳይተውናል። በደንብ ተምረናል። እኛም እንደዛ ነው የምናምነው። ያው ግን ከእናንተ የተለየ እምነት ያለኛል። እሱ ግን ያው እግዚአብሔር ሙሉ አካል እንዳለው አምኗል እና እናመሰግናለን። በተጨማሪ ግን ስላሴን ሊያሳዩ አልቻሉም። አይ ይሻላል። ነገ ይምጡ። ሰዓቱ ስለመሻባ ምን ያደርጋሉ መሰረት ነገ አሁን ይመዝግቡና ጥያቄዎቻችን እስካሁን የተነሳውን ነገ በደንብ አጥርተው